ጤና ይስጥልን ክቡራን ተመልካቾቻችን ይህ የዴስቲኒ ኢትዮጵያ ኢኒሺዬቲቭ ከፎረም ኦፍ ፌዴሬሽንስ ጋር በመተባበር ያቀረቡላችሁ ዝግጅት ነው። በዚህ በክፍል 3 ዝግጅታችን የውይይቶቹን አንኳር ሪፖርቶች እንመለከታለን። በክፍል 2 ፕሮግራማችን በውይይቱ ላይ የተሳተፉ የሰናሪዮ ቡድን አባላት ወደ ዝግ ውይይት ከመግባታቸው በፊት በወቅታዊ የሀገራችን ጉዳዮች ላይ የተሰማቸውን ልባዊ ስሜት ሰምተን ነበር። ዛሬ በክፍል 3 በትንንሽ የውይይት ጠረጴዛዎች ዙሪያ ሲወያዩ የነበሩ አባላት ከዝግ ውይይት በኋላ የተሰማቸውን ስሜት ያካፍሉናል። በተጨማሪም በንጋት ምልክቶችና እንቅፋቶች ላይ በ8 የውይይት ጠረጴዛዎች ላይ በዝግ የተካሄዱትን ውይይቶች የውይይት መንፈስ ለሌሎች አባላትና ለሕዝብ እንዲያቀርቡ በ8 ቡድኖች ሪፖርተሮች የሚቀርብ አንኳር ሪፖርቶችን እንሰማለን። በመቀራረብ በመደማመጥና በመወያየት መፍትሄ ይመጣል። ጤና ይስጥልኝ ክቡራን እንግዶች፣ እንኳን ደህና መጣችሁ በድጋሚ። እዚህም በየጠረጴዛው ላይ በኮንቨርሴሽን ቴብሎቹ ላይ ያላችሁ ኦንላይንም የምትከታተሉን እንኳን ደህና መጣችሁ ወደ ሁለተኛው የሴናሪዮ ቲም ስብሰባ። ወደዚህ ጉባኤ ስንቀላቀል በልባችን ይዘን የመጣነው አንድ ዋነኛ ጉዳይን የሚገልጥ ቃል ማሰብና እሱን በአንድ ደቂቃ ውስጥ እንድንናገር እጋብዛለሁ። ለአንድ ደቂቃ ያንን አስቡ። እሱን እየሰራን ሳለ እናንተ መጀመሪያ የምትቀድሙ ይሆናል። እሱን እየሰራን ሳለ እዚህ ኮንቨርሴሽን ቴብል ላይ ላለነው ደግሞ ለእያንዳንዳችን የቼኪንግ ጥያቄዎቻችን በ30 ሰከንድ ነው የምንመልሰው። ሰዓታችንን ለመጠበቅ ከቁጥር 1 ጀምረን እንንቀሳቀሳለን። ከቴብል 1 ጀምረን ነው የምንንቀሳቀሰው። በ30 ሰከንድ ውስጥ ትላንት ከነበረን ኮንቨርሴሽን እና ውይይት ውስጥ የቀረልን አንድ ነገር ወደ ዛሬው ውይይት ይዘነው የምንመጣውን አንድ ነገር በ30 ሰከንድ እንድንናገር እድል እሰጣለሁ። ስለዚህ አሁን አይ ቲንክ ከኦንላይን ቼኪን መጀመር ይቻላል። አቶ መስፍንን በመጋበዝ እድል እሰጣለሁ። እያሰብኩ የነበረው ቃል ምጥ የሚል እዛ ገደማ ነው ሳስብ የነበረው ቀደም ከነገርከን በኋላ ንጋትን ለማዋለድ ባለፈውም ስለምጥ ስናወራ ነበረ እና ይሄ ምጥ እየበረታ ይመስላል። እዛ አካባቢ ነው እያሰብኩ ያለሁት። እንግዲህ ይሄንን ምጥ ቶሎ መገላገል እና በሰላም መገላገል ሁለቱም ወሳኝ ነገር ነው። ቶሎና በሰላም መገላገል እንዴት እንደሚቻል እኛም ለሱ አንድ አስተዋጽኦ ለማድረግ በበጎ ምኞት የተሰባሰብን እንደሆነ እያሰብኩ ነው። አመሰግናለሁ። ዶክተር አወልን እጋብዛለሁ። በዛ ሰዓት ዶክተር አወል። አመሰግናለሁኝ። ትላንት ስላልተመቸኝ መገኘት አልቻልኩኝም። እያሰብኩ ያለሁት ስለ ማድመጥ ነው። ማድመጥ ወይንም ደግሞ መስማትም ልንለው እንችላለን። ሂሪንግ ሊስኒንግ። ብዙ ጊዜ ማድመጥ ስንል ወይም መስማት ስንል የምንሰማውን ነገር ፊልተር የምናደርግባቸው ሜካኒዝሞች አሉና ስለነዛ ነገሮች ምን ያህል እናስባለን? እንነጋገር እንግዲህ አንደኛው መነጋገርን እንዲሰራ የሚያደርገው ነገር ማድመጥ መቻል ነው። ስንደማመጥ ግን ሁላችንም ነገሮችን የምንሰማው it's against a certain background. so ከንጉሱ ጋር ሳወራ ከመስፍን ጋር ሳወራ ስለ ንጉሱና ስለ መስፍን ማቃቸው ነገሮች አሉ። ምሰማበት ሁኔታ እነዛን ነገሮች ታሳቢ ያደርጋል። እነዛን አሰምሽኖች ታሳቢ ያደርጋልና አጥም ኢትዮጵያ ውስጥ በተወሰነ ደረጃ ነው የሚታየኝ ችግር። ብዙ ሰው ይናገራል፣ መደማመጡን ብዙ የለም። ስናደምጥ ደግሞ በምን አይነት መልኩ ነው እያደመጥን ያለነው? ምን ያህል ኤቲካል ኮንሲደሬሽንስ የምንሰማባቸው ሁኔታዎች ውስጥ አሉ የሚለውን ነገር ብዙ ጊዜ ዛሬ ብቻ ሳይሆን ሰሞኑን እያሳሰበኝ የነበረ ነገር ነው። ምስክናለሁ። እናመሰግናለን ዶክተር አወል። አሁን በመቀጠል ወይዘሮ ብሌንን እጋብዛለሁ እንድትናገር በልቧ ያለውን ሀሳብ። እኔ ኢን ፐርሰን የሚለውን ነበር እያሰብኩ የነበረው። አቤት በአካል መገናኘት እንዴት ፓወርፉል ነው እያልኩ ነበርና ቨርቹዋሊ አሁን እንደዚህ ሚት ስናደርግ
can it be as powerful as being in person, as meeting in person እያልኩ ነበር ማስበውና የሰውን availability ደግሞ በጣም መጨመሩን ሳይ ትኩረታችንን ከሰበሰብን it could be equally as powerful as being in person, meeting in person የሚለውን ነገር ነበር እያሰላሰልኩ የነበረው። so in person ሰው ለካ ውድ ነገር ነው። ይገርማል። contagious ነው አብሮ መሆን። በጣም እናመሰግናለን። በመቀጠል ማረጉ እዚህ ስቱዲዮ በራፍ ላይ ነው ያለሁት። ድንኳን ውስጥ ሆኜ ነው የማወራችሁ። ትላንትና በኔትወርክ ችግር ምክንያት ኮኔክት ማድረግ አልቻልኩም። ዛሬ እዚህ መጥቻለሁ። ሁላችሁንም ትላንትና ያደረጋችሁትን በተወሰነ ደረጃ ለመከታተል ሞክሬያለሁ። መልሰን በመገናኘታችን በጣም ደስ ብሎኛል። እኔ በጣም አንድ ነገር የምታስበው ላልከኝ በአሁኑ ሰዓት በሀገራችን ያለው ሁኔታ ወዴት ይመራናል የሚለው እናስባለሁ። በጣም የማስበው ስለ ሰላም ነው። ሰላም፣ አንድነት፣ አብሮነት እንዴት አድርጎ ኢትዮጵያን ወደ ንጋት ይመራታል የሚለው ጥያቄ ነው በአእምሮ የሚመላለሰው። አይ ቲንክ እዚህ ውስጥ የተወሰነ ነገር ኮንትሪቢዩት ማድረግ እንደምንችል ነው። ሁላችንም የተወሰነ ነገር ኮንትሪቢዩት እንደምናደርግ ነው ማስበው። አመሰግናለሁ። እናመሰግናለን አቶ ማረጉ። ከዛ በመቀጠል አሁን ቼኪናችንን እንቀጥለዋለን። ከግሩፕ 1 ጀምራለሁ። ኦቦ ዳውድ ጆይን ሲያደርጉን ቼኪን እንዲያደርጉ ባትሪያቸውን አስተካክለው እንዲያደርጉ እድል እንሰጣለን። ከግሩፕ 1 ከቴብል 1 እንጀምራለን። አቶ አዲስ ስለ ትላንትናው ስብሰባ በ30 ሰከንድ ይዘውት የመጡት አንድ አውትስታንዲንግ የሆነ ኢሹ ካለ እሱን ሪፍሌክት አድርገው ቢጀምሩ። አቶ አዲስ። እሺ፣ አመሰግናለሁ። እንደምን አደራችሁ። ትላንት በውይይታችን ውስጥ ይዤው የሄድኩት ሀሳብ በተለይ ከእኔነት ብቻ እኔ ብቻ የሚል አስተሳሰብ የኢጎይዝም ራስን አለመግዛት ጋር የተያያዘ ሀሳብ ተነስቶ ነበር በቡድን ውይይታችን። ከዚህ ጋር ተያይዞ በደቡብ ክልል ውስጥ አሁን የተፈጠረው ሁኔታ እጅግ ሌላ ቀዳዳ እንደሆነ በቡድን ውይይታችን ላይ ከዚህ ህዝብ ጋር አልሆንም፣ እኔ ብቻ ነኝ መደመጥ ያለበት በልሂቃን መካከል ያለው ችግር እጅግ እየሰፋ መሆኑን ተወያይተናል እና ይሄ ከኢጎይዝም ጋር ተያይዞ ያለው ችግር አደገኛ እንደሆነ ይዤ ሄጃለሁ። አመሰግናለሁ። አቶ አንዱዓለም እዛው ቴብል። ትናንት ከተወያየነው ውስጥ ያው በዋናነት አሁን አዲስ ያለውን ነው። እኔ የሚጨምረው ነገር ካለ በተለይ በመንግስት ደረጃ የሚገባውን ያህል አሁን ያለውን ሁኔታ ለማስተካከል ኃላፊነት በሚገባው ደረጃ እየወሰደ አለመሆኑ አሁን ያለውን ግራ መጋባት እየከፋ አድርጎታል የሚል ሀሳብ ነው ይዤ ሄድኩት። ወይዘሮ ህክመት። በእኔ በኩል ከትላንትና ውይይታችን በኋላ በጣም ሪፍሌክት ያደረኩበት ጉዳይ ካለ ደስቲኒ ኢትዮጵያ እንደ አንድ ኢኒሼቲቭ ሰውን ለማቀራረብ ወደ ንጋት ለመውሰድ እንደተነሳ ነው። ኮቪድ ባይመጣ ኖሮ ምን ያህል ሰርተን ነበር የሚል ሳብላላ ነው ያደርኩት። አመሰግናለሁ። ኦኬ፣ ወደ ቴብል 2 እንሄዳለን። አቶ ኦልባና። እኔ ከተነጋገርነው ይልቅ በራሴ ላይ ከገጠመኝ ነገር ነው። ከዚህ በፊት ብዙ ጊዜ ሲያስቸግረኝ የነበረ መላልሼ ሳስብ የነበረው ነገር የመጣልኝ። ምክንያቱም አንዳንድ ጊዜ የሚገርመኝ ተመሳሳይ ቃል እየተነጋገርን አንግባባም። የምንናገረው ነገር ቁጭ ብሎ ያየው ሰው አንድ ቃል ነው የምንናገረው፣ ግን ሁለት ተነጋጋሪዎች ሳይስማሙ ነው የሚሄዱት። ትላንት ከዚህ መድረክ ላይ ሲጠየቅ ጥያቄ ወደዚህ ስብሰባ ስትመጡ ምን እያሰባችሁ ነው የመጣችሁ? እኔ ግን የሰማሁትና የመለስኩት ወደ መጀመሪያው እንትን ስንመጣ ሳስብ የነበረውን ነገር ነው የመለስኩት። ወይዘሮ አስቴር። ደስቲኒ ኢትዮጵያ መሰብሰብ ከጀመረን 1 አመት ሆነን። ሰኔ 10 እንደዚህ ይሆናል አርባ ምንጭ ነበርን እና በዚህ 1 አመት ውስጥ
እንደገና ስንሰበሰብ የተረዳሁት ነገር ያሰብነውን ነገር እያደረግን ነው ወይ? ሁላችንም ኦልባና እንዳለው የምንናገረው ነገር አለ፣ የምናደርገው ነገር የምናስበው ነገር በጣም የተለያየ ነው። እዚህ የሚያስማማንን ነገሮች እያወራን እንሄዳለን። ሁላችንም ግን ወደ ግሩፓችን ወይም እንወክላለን ወዳለው ህዝብ ስንሄድ ካቆምንበት የመቀጠል አይነት እንጂ ታድሶ ወደ እርምጃ የመሄድ ነገር አላየው። ታንክ ዩ ዶክተር አርካ። ከትናንትና ውይይታችን እኔ ተስፋን ነው ተስፋ ትንሽ ቀዝቀዝ ብለን ነበር፣ ደንግጠን ነበር፣ ተደናግጠን ተረሳስተንም ነበር። አሁን ግን ከትናንትና ውይይታችን ተስፋ አለ። ተስፋ የሌለው ነገር ወደ ዳር አይደርስም። ስለዚህ ተስፋችን እንደገና እያበበ ነው። በዚህ ተስፋ ጠንክረን በርትተን መቀጠል ነው ያለብን። እናመሰግናለን። አሁን ተመልሼ ወደ ቴብል 4 ነው መሄደው። ቴብል 4 ላይ ዶክተር አለማየሁ። አመሰግናለሁ። ትላንት እኔ ምን ይዘመጣ ሲባል ጽናት ይኖረኝ ሆኖ የሚል ነበረ። ከዚህ ሲሄድ ደግሞ ይሄን ነገር በጀመርነው መንገድ ቶሎ ፈጠን ብለን እናሳካው ይሆን ወይ? ምክንያቱም አሁን ከኛ የሚጠበቀው ነገር እየጎላ እየታየኝ ስለሆነ የፍጥነት ነገር ነው። በምን ፍጥነት ብንሄድ ነው ኢሹዎቹን አድሬስ እያደረግን የምንሄደው የሚል ነው ይዤ ሄድኩት። ታንክ ዩ አቶ ካይዳኪ። ትላንትና ያው ባለፉት 6 ወራት በአጠቃላይ የነበረውን ነገር ማየት ስለነበረ እንደ ተስፋ የምናየውንና እንደ ጨለማ የምናየው ምንድነው የሚለውን ነገር ስናይ ተስፋዎችም እንዳሉ ግን የሚያጨልሙ ነገሮችም እንዳሉ ተምረን የሄድኩት በአጠቃላይ ነው። ኦኬ፣ ወደ ቴብል 3 ነው የምመለሰው። አቶ ቀጀላ። ከትናንትናው ቼክን ነው እንግዲህ ሌላው ክሎዝድ ነው የተረዳሁት። ማነው ያሳስብ የነበረው እያንዳንዳችን የሪፍሌክት የምናረጋቸው የተለያየ ሊሆን ይችላል። በአብዛኛው ተመሳሳይ ነው። ኮር ኢሹስ ብለን የምንወስዳቸው እኔ ኮር ኢሹ ነው ብዬ የሚወስደውና ሌላው ኮር ኢሹ ነው ብሎ የሚወስደው የተለያየ ከሆነ እንዴት እናደርጋለን የሚል እያሰብኩ ነበር ወደ ቤት ሄድኩት። አቶ ፋንታ። እኔ ከዚህ ስመለስ ትላንት እና ዛሬ ወደዚህ ስመጣ ሳስብ የነበረው እስካሁን ያጠፋነውን ጊዜ ከኛ አቅም በላይ በሆነ ምክንያት እሱን ካቻፕ የምናደርገው እንዴት ነው? the way forward እንዴት ነው? መቼ ነው የምንጀምረው? እንዴት ነው የምንሰራው? የምለውን እያሰብኩ ነበር። አመሰግናለሁ። ታንክ ዩ ወይዘሮ ስምረት። ከትላንትና ውሏችን እኔ ሳስብ የነበረው የንጋት ምልክቶች እንዳሉ በተለያዩ ደረጃዎች በህብረተሰቡም ውስጥ የንጋት ምልክቶች መኖራቸውን የተያየነው ነገር በውስጥ ያለ፣ በሌላ በኩል ደግሞ የፉክክር ቤትም አለ። ስለዚህ የፉክክር ቤቶች መዘጋት አለባቸው፣ ንጋት እየጎላ መሄድ አለበት የሚለው ነው። እናመሰግናለን። አሁን ኦንላይን ወዳለው አባላት አቶ አብርሃን በመጋበዝ ጀምራለሁ። አቶ አብርሃን። እኔ ከትላንት የወሰድኩት ወይም ደግሞ ከመገናኘታችን በኋላ ያሰብኩት ነገር የተሰማኝ ነገር ተመሳሳይ ኮንሰርን አለን አሁን ባለው የፖለቲካ ሁኔታ። ነገር ግን አሁን እዚህ ያለነው የሲናሪዮ ቲም አባላት በንጋት መንገድ የንጋትን መንገድ ሼፕ የማድረግ አቅሙ ወይም ደግሞ ኦቶሪቲው አለን ወይ? እኛ ብንስማማ ተመሳሳይ ኮንሰርን ቢኖረን መንገዱን የንጋትን መንገድ ሼፕ ማድረግ እንችላለን ወይ እያልኩ ነበር። ዶክተር ስንታየው። እኔ ከትላንትናው የተረዳሁትና በቡድን ውይይታችን አንዱ ኤፊሽንሲ ነው የተረዳሁት። የእኛ ቡድን ሁለቱንም ጥያቄዎች በቀደም ብሎ በአንድ ላይ ስለመለሰ ከዛ በኋላ ከረፍት በኋላ ላይ አልተገናኘንም። ዊዝን ጊቨን ፔሪድ ኦፍ ታይም ኮንስትሬንት ሆኖ ሰው መግባባትና መስራት ይችላል የሚለው ነው የተረዳሁት። አመሰግናለሁ። ወይዘሮ አስማ። አመሰግናለሁ መስፍኔ። እኔ ትላንትና ወደ ቤቴ ስሄድ ይዤው የሄድኩት ኮንፊውዥን። ምክንያቱም ሁሌም ይሄ ስብስብ ሲገናኝ
የሚያወራቸው ችግሮች አሉ፣ የሚያስቀምጣቸው የመፍትሄ ሀሳቦች አሉና አብዛኛው ደግሞ እዚህ ላይ ያለው ስብስብ ኢንፍሉዌንሻል ፓርት ኦፍ ዲ ኮሚኒቲ የሚባለው ነው እና ማን ነው የሚተገብረው የሚወራውን እንትን አንድ አይነት ችግር አንድ አይነት መፍትሄ የምናወራ ከሆነ ሰው ማን ነው ተግባሪው የሚለው ሁሌም ያሳስበኛል። ይሄንን ነው ይዤ የሄድኩት ከትላንት ነው። ታንኪዩ አቶ መርሃ። ትላንት ስብሰባው እንደተቀላቀልኩ የነገርኳችሁን ታስታውሳላችሁ። ያው ኢትዮጵያ አሁን ጽልመት ውስጥ ያለች ነው የሚመስለው፣ ጨለማ ተደቅኖብናል። ነገር ግን ምንጊዜም ከጨለማ በኋላ ንጋት አለ እና ተስፋ አለ። ከስብሰባው እንደወጣሁ አንድ በጎ ነገር ሰማሁ። እንግዲህ ምናልባት እንዴት ተግባራዊ እንደሚሆን ገና መጠበቅ ቢኖርብንም ሽምግልና፣ በሀገራችን ስለ ሽምግልና ብዙ ጊዜ እንነጋገራለን። ነገር ግን ሽምግልናና ፖለቲካ ያላቸው ግንኙነት በውል የጠራ አይመስልም እና አሁን የትግራይን ክልልና የፌደራል መንግስት ለማስታረቅ ሽማግሌዎች ወደ ትግራይ እየሄዱ ነው የሚል ነገር ሰማሁ። ዞሮ ዞሮ ይሄ ተስፋ ነው፣ እንደ ተስፋ ነው የምቆጥረው። ስለዚህ እንደ ጨለማ አይቀርም የሚል ስሜት ይዤ ነው ያደርኩት። እሺ አቶ ግርማን ጋብዝ። እኔ የተሰማኝ ነገር ምንድነው በጣም ሰበበኞች መሆናችንንና በመፍትሄ ጉዳይ ላይ ራሳችንን ዋነኛ ተዋናን አድርገን እንደማንጫወት። ዶክተር ደሳለኝ ወደ አራቱም ሴናሪዮዎች ሊወስዱን የሚችሉ መንገዶች ክፍት መሆናቸውን እንደገና ለማየት ችያለሁ። ካደረግነው ውይይት የሚወስነን እኛ የምናደርገው ነገር የንጋትን እንቅፋቶች በመቀነስ ወይ ደግሞ ሌሎች ሴናሪዮች እንዲከሰቱ በማድረግ ረገድ እሱ የኛ ጥረት ይወስነዋል። አመሰግናለሁ። ወይዘሮ ራሄልን ጋብዛለሁ። ትላንትና የንጋት ምልክቶችንና ትሬትስ አይተን ነበርና በግሩፓችን እኔ ሳስብ የነበረው ያለንበትን ሁኔታ እንዴት ወደ ኦፖርቹኒቲ መቀየር እንችላለን። አሁን ያለንበት በእነዚህ በሁለቱ ማነቆች መሃል ነውና how can we use it የሚለውን ነገር ነው እያሰብኩኝ ነበር። እናመሰግናለን። አቶ ቻንኮት በግሩፕ ተወያይተን ነበረ እና የተወያየነው በኔ በኩል ሳማብ ሳረገው ስንቸገር የነበረው በሰው ባህሪ ነው። አሁን የተፈጠረው ሲጨመርበት እንዴት ማስታረቅና ማስታመም እንደሚቻል ነበር ሳስብ የነበረው። ዞሮ ግን አብሮ ከተደመርንና የዚህ ፖዚቲቭ አይዲዮሎጂ ካለ ይዘለቃል የሚል ነው። አመሰግናለሁ። ዶክተር ያሲን ድምጽ ከተስተካከለሎት አሁን መናገር ይችላሉ። እሺ እኔ ከትላንትናው ዲስከሽናችን ተገንዝቤ የወጣሁት ነገር ምንድነው ሀገራችን አሁን ያለችበት ሞሮርለስ የፉክክር ቤት ከሚመስል ሴናሪዮ ወደ ንጋት ሴናሪዮ ለምናደርገው ጉዞ እኛ የሴናሪዮ ቲም አባላት ምን ያህል ኢንፍሉዌንስ የማድረግ ብቃት አለን የሚል ጥርጣሬ ነበረኝና ያን ጥርጣሬን ከአንዳንድ የሴናሪዮ ቲም አባላት ሼር መደረጉን ተገንዝቤያለሁ። ይሄንን ነው ያየሁት። እሺ አቶ ሰዲቃ እኔ ትላንትና ትንሽ ስገባ መረበሽ ነበር ተሰምቶኝ የነበረ አካባቢያዊና ሀገራዊ ጉዳዮች ላይ ግን ከውይይቱ በኋላ የተሰማኝ ደግሞ መረጋጋት ነው። ምክንያቱም ኮንሰርን ያላቸው ሰዎች ተመሳሳይ ኮንሰርን ያላቸው ስላሉ ችግሩን በጋራ የሚጋራ ኃይል ካለ ሶሉሽኑን በጋራ ይገኛል ብዬ ስለማምን ተረጋግቼ ነው የተመለስኩ። ወይዘሮ መስከረም ከተስተካከለሎት እኔ የምለው ያው የሰራነው ሴናሪዮ ከዚህ በፊት በጣም አዳዲስ ብዙ ነገሮች ስለመጡ በዛው እንዳለ መቀጠል ይቻላል ወይ? በጣም ብዙ ነገሮች ተቀያይረዋል እና ግራንድ የሆነውን ነገር የሚቀያይር ነገር አለ እና እንዴት ነው ይሄን ሴናሪዮ ራሱ በዛው መሰረት ለመስራት የምንሄደው የሚለው ነገር ያሳስበኛል። አሁን በመቀጠል ወደ ቀጣዩ ፕሮግራም ነው የምንሄደው። እስካሁን ቼኪን ስላደረጋችሁ አመሰግናለሁ። ቀጣዩን መድረክ እንዲያስተባብርልን አቶ ንጉሱን ወደዚህ ጋብዛለሁ። እሺ እንደምን አደራችሁ ውድ የሲናሪዮ ቲም አባላት። እንደገና ዛሬ ስለተገናኘን በጣም ደስ ብሎኛል። ዛሬ ከሁላችሁም የምንሰማው ቃል ደግሞ በጣም ተስፋ የሚሰጥ የሚያበረታታ ነው እና ዛሬ ደግሞ ፕሮግራማችንን ስንቀጥልና ስናገባድድ የበለጠ በተስፋ ተሞልተን ለምድራችን፣ ለሀገራችን፣ ለህዝባችን አንድ ጥሩ ነገር እናስተላልፋለን ብዬ አምናለሁ።
አሁን በዚህ ሰዓት ተስፋ የሚሰጡን የሚያበረታቱን የንጋት ምልክቶች አሉ ወይ? በማንኛውም ግለሰብ ይሁን ተቋም እየተደረጉ ያሉ ማህበራዊ፣ ኢኮኖሚያዊ ወይም ፖለቲካዊ ድርጊቶች ወይም ደግሞ ክስተቶች አሉ ወይ? እስቲ እነሱን ነጥለን እናውጣቸው ብለን እነሱ ላይ በዝርዝር ተወያይተን ከየኮንቨርሴሽን ቴብሉ ከየጠረጴዛው ላይ ራፖርተሮች በተወያያችሁትና በተስማማችሁት መሰረት አንድ ዋና ነጥብ ይዘው ይመጣሉ። ሁለተኛው የተወያየነው ነገር ደግሞ እኛስ በግል የሲናሪዮ ቲም አባላት ባለፉት 6 ወራት ውስጥ ሌላ የሲናሪዮ ቡድን አባል በጣም ተስፋ የሚሰጥ የሚያበረታታ ነገር ያደረገው አለ ወይ ወይም ያደረገችው ነገር አለ ወይ? በጣም ቁልፍ የሆነ አብይ ብለን ልንጠራው የምንችለው ይሄ አንዱ ነው። ሁለተኛው ደግሞ እኔስ ራሴ እንደ ሲናሪዮ ቲም አባል ምን ለንጋት የሚመራ በጎ ድርጊት አድርጌያለሁ የሚል ጥያቄ ጠይቀን ነበር። ስለዚህ ለነዚህም ጥያቄዎች ዋና የሚባሉትን ነገሮች አንድ ከየቡድኑ ራፖርተሮች ይዘው እንዲመጡ ጠይቀናል። እሱ ነው ሁለተኛው የምንሰማው። ሶስተኛው ደግሞ ስለ ንጋት ብቻ ማውራት በቂ አይደለም። ንጋትን የሚገዳደሩ ለንጋት እንቅፋት የሆኑ ነገሮች በየቡድኑ ስትወያዩ ነበር። እነዚህ የንጋት እንቅፋቶች ምንድናቸው? በማንም ግለሰብ ወይም በማንም ተቋም ይደረጉ በየትኛውም መስክ በማህበራዊም በኢኮኖሚውም በፖለቲካም በሌላም መስክ የሚደረጉ አገር አቀፍም ዓለም አቀፍም ጉዳዮች ንጋትን የሚከለክሉ ይልቁንም ሌሎቹን ሴናሪዮዎች እንዲመጡ በር የሚከፍቱ ነገሮች አሉ ወይ ምልክቶች? እነሱን ተወያዩና ከየቡድኑ አንድ ዋና የምትሉትን ተስማሙና አምጡልን ብለናል። ስለዚህ በዚህ መሰረት አሁን በቀጥታ የምናደርገው ነገር በእነዚህ 3 ጥያቄዎች ላይ ከየጠረጴዛው ላይ 8 ራፖርተሮች ይዘው የሚመጡትን ሪፖርት የምንሰማበት ጊዜ ነው። ይህንን ሪፖርት ከሰማን በኋላ እንደ ትናንትናው በየብሬክአውት ሴሽን በየብሬክአውት ሩም እንከፋፈልና እነዚህ የቀረቡት ሪፖርቶች ላይ ተወያይተን ምንድነው በጉልህ እየሆነ ያለው ነገር፣ ምንድነው በጣም እየታየን ያለው ነገር፣ ምንድነው ኢመርጅ እያደረገ ያለው ነገር፣ ትሬንዱስ ምንድነው የምናየው የሚለውን ነገር እንደገና በግሩፕ ተከፋፍለን እንወያያለን። ስለዚህ ሪፖርቱ በሚቀርብበት ጊዜ ሁላችሁም በጥሞና እንድታዳምጡ ኖት እንድትይዙ በትህትና እጠይቃለሁ። ስለዚህ ይሄንን ካደረኩኝ በቀጥታ የመጀመሪያውን ቡድን ነው ምጋብዘው። የመጀመሪያው ቡድን የመጀመሪያውን የውይይት ጠረጴዛ በራፖርተርነት ሲያገለግሉ የነበሩት አቶ አዲስ አረጋወይን ከአማራ ብሔራዊ ንቅናቄ ያቀርቡልናል። ራፖርተሮች የሚሰጣችሁ ጊዜ 6 ደቂቃ ነው ለእያንዳንዳችሁ፣ ከ5 እስከ 6 ደቂቃ ነው። ስለዚህ ዋና ጉልህ የሆኑትን ነገሮች በእነዚህ 3 ጥያቄዎች ላይ ዋና የሆኑትን ጉልህ የሆኑትን ነገሮች አንድ ነገር ነው የምትነግሩት።